የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። የሰው ልጅ ነፍስ ከአባን ከማፍረስ በላይ ምድርን ከማፍረስ በላይ የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ሕይወቱ ስንክሳር የበዛበት ሌሊት ረፍት የለው፣ ቀን መረጋጋት የለው። ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገነ። አንድ ሰው አንዲትን ነፍስ ካጠፋ ፈከአነማ ቀተለ ናስ ጀሚዓን የሰው ልጆቹን በአጠቃላይ እንደገደለ ይቆጠራል። ነፍስ ከባድ ነገር። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለህ ታጠፈው አለ። ነፍስ የምትፈራው የምትሸሸው ጉዳይ፣ ነፍስም ይወስዳት የፈጠራት አላህ ብቻ። የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ብልሐቅ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ ክልክል ነው። ነፍስን ማጥፋት ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብታ መውጫ የሌለው ወንጀል ውስጥ ተዘፍቃ ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ። አላህን እስክትገናኝ አይደለም መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ብስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያጣጨው። የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም፣ ሙናፊቅ ነው የሚሆነው። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሁፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራህ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሕድ አሐዱኩም ሸፍረተ ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪሕ ዘቢሐት ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ዑመር ብኑ ልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩ። የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አሉ። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረም ውሰዳት እሰራ እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህም ብቻ አይደለም። እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ነው ነብዩ አለይሂ ሰላቱ ወሰላም። ሙስሊም አገር ውስጥ አንዳንዱ ሞኝ ነዋ ገድዬ ነው ማረፍ ይላል። ገሎ ማረፍ አለህ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግሥት አይድረስብህ፣ ሕዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግሥት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ በየሚዲያው ላይ የምንሰማው ተረት ተረት አሉባልታ እስልምናን አይወክል። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። አልሐምዱሊላህ ቀውለን አልሐምዱሊላህ ፊዕለን አልሐምዱሊላህ ሰብረን አልሐምዱሊላህ ሽክረን አልሐምዱሊላህ ረضን አልሐምዱሊላህ الذي يقول لشيء كن فيكون
وبرحمته نجى موسى وقومه من فرعون. الحمد لله كان نعم المجيب لنوح لما دعاه، وبرحمته كشف الدر عن يونس إذ ناداه. الحمد لله سبقت رحمته غضبه وهو الرحيم الغفار. اللهم أنت أحق من عبد وأحق من ذكر وأرأف من ملك وأجود من سئل وأوسع من أعطى. أنت الملك لا شريك لك والفرد الذي لا ند لك، لن تطاع إلا بإذنك ولن تؤصى إلا بعلمك، تطاع فتشكر وتعصى فتغفر. أقرب شهيد وأذنى حفيظ، وأخذت بالنواصي وكتبت الآثار ونسخت الآجال، والقلوب لك مفضية والسر عندك علانية. الحلال ما أحللت والحرام ما حرمت، والدين ما شرعت، والخلق خلقك والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني يا عالما بالسر والإعلان، فرج كروب المسلمين جميعهم واحفظ علينا نعمة الإيمان، يا من إذا وقف العبيد ببابه ستر القبيح وجاد بالغفران. تعفو الملوك عن النزيل بحيهم، كيف النزيل بساحة الرحمن. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. على العرش استوى عز وارتفع، له ما في السماوات وما في الأرض وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى، والله على كل شيء شهيد. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا وآذانا سما وقلوبا غلفا، وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. اللهم جازيه خير ما جازيت نبيا عن أمته. إن الصلاة على النبي وآله يشد بها من شأن يتعطرا. صلوا على خير البلية تغنموا، عشرا يصليها الملك الأعظم. من زادها ربي يفرج همه، والذنب يعفى والنفوس منعم. بأبي أنت وأمي يا خير الورى، فصلاة ربي والسلام معطرا. عباد الله، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. وقف النبي صلى الله عليه وسلم وهو يطوف بالبيت العتيق بأول بيت وضع للناس للتي ببكة، وكان يطوف ويقول: ما أطيبك وأطيب ريحك، ما أعظمك وأعظم حرمتك، فوالذي نفس محمد بيده لحرمة المؤمن أعظم منك عند الله دمه وماله وأنت ذن به خيرا. ውድ ምእመናን፣ በዛሬ ቆይታችን ላይ እስልምና ለሰው ልጅ የሰጠውን ክብር እናወሳለን። ዛሬ ባለንበት ዘመን የተከበረው የሰው ልጅ የአላህ የምድር ምትክ አምባሳደር እንዲሁ ላግጣና ጨዋታ ሕይወቱ ሲሆን ክብሩ ሲነፈግ ለተራ ምድራዊ ጥቅም
አሊያም ለተራ የፖለቲካ አጀንዳ ነፍሱ ደሙ ሲፈስ ስናይ እስልምናችንን ተመልሰን እንድናይ ግዴታ ይለናል። እስልምና ሰላም፣ እስልምና እዝነት ነው። መልእክተኛውንም አላሁ ስብሓነሁ ወተዓላ ለዓለማት እዝነት እንጂ አድርጎ አላካቸውም። ወማ አርሰልናክ ኢላ ረሕመተን ልልዓለሚን። ታዲያ ዛሬ የሰው ልጅ ደም ረክሶ በየቦታው ሲወድቅ አንዴ በሰሜን አንዴ በደቡብ ስናይ እስልምና የሰው ልጅ ክብር ማውሳት ግድ ይለናል። አልፎ አልፎም እኒህ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንዲህ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም እንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ ነው። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስ ማጥፋት እስኪ ከብዳችሁ ትደርሳላችሁ። የሰው ልጅ የተከበረ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆያ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል፣ ማዕዘመኪ ምን ከፍ ልቅና ምን ቸረሽ፣ ወአዕዘመ ሕርመተኪ ክብርችንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ልትጠረጠረበት። የሰው ልጅ ነፍስ ከካዕባ በላይ፣ ካዕባን ከማፍረስ በላይ፣ ምድርን ከማፍረስ በላይ። ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ነው። ቂብላ የተደረገ ነው። ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለው። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሃቢልና ቃቢል የሚባባሉ ወንድሙን ካላጠቃው ብሎ ተነሳ። መሃላቸው ላይ በተፈጠረ አለመግባባት ቃቢል ሃቢልን ገደል። ቃቢል ቃቲል ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ኢላላ። ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። ስለምን የዚህን ያህል ያደመቀው በከባዱ የተናገረው ወንድሙን ገደለውና ከሳሪ ሲሆን አነጋለ። የሰው ደም ያለበት ሰው ውስጡ የተረጋጋ አይደለም። ደም ያፈሰሰ ሰው ስክነትን ይነፈጋል፣ ጽዋው ይጎላል፣ ህይወቱ ስንክሳር የበዛበት፣ ሌሊት ረፍት የለው፣ ቀን መረጋጋት የለው። የሰው ደም ከነቅላቱ ከነውፍረቱ አስፈሪ እንዲሆን አላህ ፈልገው። ከዚህም የተነሳ አላህ ሚን አጅሊ ዛሊክ በዚህም የተነሳ በእስራኤል ልጆች ላይ ደነገገና አንድ ሰው አንዲት ነፍስ ካጠፋ ፈከአነማ ቀተለ الناس جميعا የሰው ልጆቹን በአጠቃላይ እንደገደለ ይቆጠራል አላህ። ይሄ ከነቢዩላህ አደም ጀምሮ እስከ መጨረሻው ትውልድ የተደነገገ ተመሳሳይ ህግ ነው። ነፍስ በሁሉም መስመሮች ክልክል ተደርገው የሰው ልጅ ነፍሱ የተከበረ ነው።
ማመን አለማመን የግል መብቱ አላህ ይተሳሰበዋል። በዚህም የተነሳ እኛም ደነገግና አንዲት ነፍስ ያጠፋ የሰው ልጆችን በአጠቃላይ ላጠፋ ይቆጠራል። ነፍስ ከባድ ነገር ነው። በገንዘብ ተጣላን፣ በውርስ ተጣላን፣ በሃይማኖት አልተግባባንም፣ በአቂዳ በቢድዓ ብለን ታጠፋው አይደለም። ነፍስ የምትፈራው የምትሸሸው ጉዳይ ነፍስም ይወስዳት የፈጠራት አላህ ብቻ። የሰው ልጅ ራሱን ማጥፋት እንኳን ተከልክሏል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ማ የዛሉ ልመርኡ ፊ ፉስሐት ሚን ዲኒ ሐታ ዩሲበ ደመን ሐራማ። አንድ ሰው እኮ በዲኑ ውስጥ በስፋት መኖሩን ይቀጥላል። ምንም ወንጀል ቢሰራ በእስትግፋር በተውባ ይማራል። ሐታ ዩሲበ ደመን ሐራማ፣ ክልክል የሆነን ደም ያፈሰሰ ጊዜ መውጫ የሌለው ጉድጓድ ውስጥ ገባ፣ ጨለማ ዋሻ ውስጥ ገባ። ደም ካፈሰስከው ከወንጀሉ መጽዳት ከባድ። አላህ ጋር ነው የተጣላ። አንድ ሰው ሪባ ሊበላ ይችላል፣ ሊቶብት ይችላል፣ ዚና ሊወድቅ ይችላል፣ አላህ ይጠብቀን፣ ሊመለስ ይችላል። ደም ካፈሰሰ መውጫው ከባድ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የተከበረ ነው። ሁሉም ነቢያቶች ያስተላለፉት ትምህርት ነፍስን ጠብቋል። ክብር ነች ነፍሱ። አመለካከቱ የግሉ ነው። እሱን ልታስገድድ አልተላክም ብሏቸዋል አላህ ለነቢዩ ዓለይሂ ሰላቱ ወሰላም። ሁሉም ነቢያቶች ይሄን አስጠንቅቀው አልፈዋል። ቁርአን ላይ 10 አደራዎች የሚባል ዝርዝር አለ። እነዚህን አደራዎች ነቢያቶች ሁሉ አስተምረዋል። ይሄን አደራ ውስጥ አንዱ ነፍስ እንዳታጠፉ ነው። ቁል በላቸው አንተ መሐመድ ተዓለው አትሉ ዓለይኩም ማ ሐረመ ዓለይኩም ረብኩም፣ የእናንተ ጌታ በእናንተ ላይ ክልክል ያደረገውን ልንገራችሁ ኑ በላችሁ። የመጀመሪያ በሱ ሌላን ላታጋሉበት፣ ሽርክ ላትሰሩ፣ የሞተን ላትለምኑ፣ ጠንቋይ ቤት ላትሄዱ፣ የሞተን ሰው ድረሱልኝ ላትሉ፣ ሽርክያት የምንለው አላህ ከሱ ልትርቁ። ዝርዝሩን ዘረዘረና አላህ አስከትሎ ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ብልሐቅ፣ በእውነት በተገቢ ቢሆን እንጂ ነፍስን ላታጠፉ። ክልክል ነው ነፍስን ማጥፋት። ክልከላው የጠበቀ ነው። ነቢዩ ዓለይሂ ሰላቱ ወሰላም እጅተኒቡ ሰብዐል ሙቢቃት፣ 7 አጥፊ አውዳሚ አላህ ዘንድ ቁጣን የሚያወርዱትን 7ቱን ራቋቸዋል። የመጀመሪያው በአላህ ላይ ላታጋሩ እንዳታጋሩ፣ ሁለተኛው ሲሕር እንዳትሰሩ ድግምት ውስጥ እንዳትገቡ፣ ሶስተኛ አስከተሉና ነፍስን ላትገሉ ነው። ነፍስን ገደልክ ማለት የጥፋት አውድማ ውስጥ ገብታ መውጫ የሌለው ወንጀል ውስጥ ተዘፍቃ ረፍት የለው ሰላም የለው መረጋጋት የለው ሁሉ ነገርህ የታወከ ስብዕና ውስጥ ትገባለህ አላህን እስክትገናኝ። በተለይ ደግሞ የገደልከው ሙእሚን ከሆነ ወንጀሉ ከባድ። ሁሉም ነፍስ ክልክል፣ ሙእሚን ሲሆን ደግሞ ይገሳል። ለዛ ነው አላህ ሙእሚንን የገደለ በአቂዳ ተለያየን ነገ እኮ እንዲህ ናቸው ብለህ ተሳስተህ እጅህን የሰነዘርክ ከሆነ 5 ቅጣት ነው አላህ ያዘጋጅ። ወመን የቅቱል ሙእሚነን ሙተዓሚደን፣ እንዲያው አምኖበት አስቦበት አንድ ሙእሚን የገደላል ፈጀዛኡሁ ጀሃነም፣ ጀሃነም የሱ መዘውተሪያ ነች። ኻሊደን ፊሃ ላይወጣ ይዘወትርባታል። ወገዲበ ላሁ ዐለይህ አላህ ተቆጦበታል። ወለዐነ ረግሞታል። ወአዐደ ለሁ ዐዛበን ዐዚማ የከበደን ቅጣት አዘጋጅቶለት። ወደ ሙእሚን እጅህ እንዳይሳሳት። የሐሳብ ልዩነት ሁሌ ይኖራል። የአመለካከት ልዩነት ይኖራል። እንዳታስበው፣ እንዳትዘናጋ። መብቱ ነው። በዛ አመለካከት ታስተምራለህ፣ እንጠራለን፣ እንለፋለን። ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው አሉ። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ ወለው አነ አህለ ሰማ ወአህለ አልአርድ፣ የሰማይ ነዋሪዎች
መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ እሳት ውስጥ ይጨምራቸዋል። ልብ ብላችኋል። አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቃ አይደለም። መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነቢዩ ዓለይሂ ሰላቱ ወሰላም ላ ዩሺሩ አሐዱኩም ኢላ አኺሂ ቢስላህ፣ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያቅጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኙ ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል። ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነቢዩ ዓለይሂ ሰላቱ ወሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ልትሳሳት ትችላለህ። የማትወጣበት ጉድጓድ ውስጥ ወደክ። ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን፣ አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጭ እየሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አወሉ ማ ዩቅዳ በይነል በሸር አዲማእ ነው ያሉት። በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል። ከሰዎች መብት ግን ደምን ነው አላህ የሚጠይቀው። ለምን ነው ያፈሰስከው ያን ደም ይባላል። መጀመሪያ አላህ ዘንድ የሚቀርበው እሱ ነው። ፊል ሐዲስ በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገሏል። አንገቱን ተቆርጦ ተገሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ እየጎተተ አርሹ ረሕማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው። አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለ ቢሶንክ ይለዋል። ወደ እሳት ውሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሑፍ፣ ፌስቡክ ላይ በለቀቅከው፣ ማህበረሰቡ ዘንድ በዘራህ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ ነው። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቅ። አይደለም የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ። አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስህን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ። በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰላም። ሁሌ ራስህን ጣል ይባላል። እዛል መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል።
በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱ እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባል ወይ? ክርክር እኮ አለ። ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራል ወይ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችልም። እዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የወሰዳት ሲፈልግ። ኑሮ ካልተሳካልህ ነቢዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሒሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነቢዩን ዓለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለእርሶ የተመቸች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላቸው አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲና መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረገ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሯ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰ፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ ብሎ ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይሃ። አይ አላህማ ማረኝ ወደ ነቢዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነቢዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅልማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ ነው። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር አሉ። አላህ ሆይ እጁንም ማረው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። የተፈቀደልን በግና ደሮ ለማረድ ፈልዩሕድ አሐዱኩም ሸፍረተ፣ ስለቱም በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪሕ ዘቢሐት ይገላግላት፣ ቶሎ ረፍት ይስጣት፣ እንዳያሰቃያት። እስልምና አቋም ይሄ። ዑመር ብኑል ኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ አዩት። የት ነህ አሉት። ላርዳት ፈልጌ ነው ፍየሏን አለ። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ትዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ።
ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሀታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነቢይ ያሉ ነቢዩ ዓለይሂ ሰላቱ ወሰላም አንድ ነቢይ አንዲት ጉንዳን በላቸዋል፣ አሳመመችው። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ አለው። ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ምናሉት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ምን ዲያሪኩም አን ተበሩኩም። እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አን ተበሩኩም ቢር ነው። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት፣ ለአብሮ ለተማረ ሰው፣ ለስራ ባልደረባ፣ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። እስልምና የሰው ልጅ አከበረ፣ ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም፣ ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል፣ በመረጃ ነው የምታሸንፍ። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ውድ ምእመናን፣ ነቢዩ ዓለይሂ ሰላቱ ወሰላም በባለፈው ኹጥባችን እንዳነሳ ነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም፣ ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ስብሓነሁ ወተዓላ ቁርአን ውስጥ የኔ የአዛኙ ጌታ ባሮች አሉኝ ዒባዱር ረሕማን፣ ከነሱ ውስጥ ባህሪያቸውን ጠቅሷል። ከጠቀሰው ውስጥ ወለዚነ ላ የድዑነ መዐላህ ኢላሃን አኸር፣ እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ። አላህንም ድረስልኝ፣ ቁጥቡም ድረስልኝ፣ ጀበናው፣ ጨፌው፣ ቄጠማው፣ ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ፣ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ረበና ነው የነቢያት ጥሪ ሁሉ። ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገልዱ ናቸዋል የኔ ባሮች ማለት። ተመልከት፣ ከሽርክ ጋር ነፍስን መግደልን አብሮ ጠር። የአላህ ምርጥ ባሮች እጃቸው ደም ውስጥ የለም፣ ቀልባቸው ሰላም ነው፣ የሰው ወንጀል የለባቸው፣ አእምሯቸው ንጹህ ነው። ንጹህ አእምሮ ምቹ ትራስ ነው፣ በሰላም ነው የሚያድሩት። የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው።
عباد الرحمن اسلمنا لنفس كسطው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍለው። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሱ አይደለም። ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆን ካገደለ ይገደላል። ይሄን የእስልምና አቋም። ለምን መግደልን ሰው እንዲፈራ፣ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ፣ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት ነው አይደለም። ማህበራዊ ትስስራችን እንዲጠነክር፣ ሰው ጥንቃቄ እንዲወስድ። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም፣ እንደሚገደል ያውቃል። ለመሞት ሲወስን ነው አንተ የሚያጠፋ። ደም ያለበት ሰው ውስጡ ረፍት የለው። ሼኽ ሳልህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል። አንዳንዱ ሞኝ ነው አሉ፣ ገድዬ ነው ማረፍ ይላል። ገሎ ማረፍ አለ እንዴ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ፣ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ። ታዲያ በየሚዲያው ላይ የምንሰማው ተረት ተረት አሉባልታ እስልምናን አይወክልም። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው፣ ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይህን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ። ሌላው እንዲያከብር ተደርጎ ነው የተኮተኮተው። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ كما صليت وباركت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت وصليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مريضا إلا شفيته ولا ميتا إلا رحمته ولا سلاما إلا أنزلته ولا بركة إلا مددته. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ألا فأقم الصلاة.